ዛሬ አምላካችንን እግዚአብሔርን እጅግ አድርገን እናመሰግነዋለን። የእግዚአብሔር ቃል እንደዚህ ይላል በማቴዎስ ወንጌል ምዕራፍ 28 ከቁጥር 17 ጀምሮ አነባዋለሁ። ባዩትም ጊዜ ሰገዱለት፣ የተጠራጠሩ ግን ነበሩ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው። ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቋቸው ያዘዟችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ይላል። ሃሌሉያ! እስቲ ለጌታ ክብር አጨብጭቡልን። ጌታ ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ 3 ዓመት ተኩል ስራውን ሰርቶ በአጠቃላይ 33 ዓመት ግማሽ በዚህ ምድር ላይ ቆይቶ ወደ አባቱ ወደ ሰማይ ሲያርግ የተናገረው ነገር ቢኖር ምንድነው? ለሐዋርያት የሰጣቸው አደራ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ስበኩ ካለ በኋላ በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ያጠመቃችኋቸው ያስተማራችሁን ሁሉ ያስተማራችሁ ደቀ መዛሙርቴ አድርጓቸው ይላል። የቤተ ክርስቲያን አንዱ ተልእኮ ምንድነው? ወንጌልን ለፍጥረት ማድረስ፣ ሰዎችን ወደ እግዚአብሔር መንግስት ማምጣት፣ ሰዎችን በክርስቶስ እውነተኛ ትምህርት አስተምሮ ለጥምቀት ማብቃት፣ ከዛ በኋላ ደቀ መዛሙርት ማድረግ ነው። እነዛን ደቀ መዛሙርት ደግሞ መልሶ ለአገልግሎት ማዋል ነው። ጌታ ይባረክ። አሜን። ስለዚህ በህይወታችሁ እጅግ በጣም ደስ ሊላችሁ የሚገባ ቀን ቢኖር ዛሬ ነው። እናንተ አገልጋዮችም ሆነ ተጠማቂዎች፣ ምክንያቱም እነዚህ ሰዎች በኢየሱስ ክርስቶስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን ጌታን ተቀብለው እዚሁ ተምረው እዚሁ የተጠመቁ ናቸው። እዚህ ጋር የምትመለከቷቸው ተጠማቂዎች በሐዋሳ አጥቢያ፣ ከአረካ አጥቢያ፣ ከሻሸመኔ አጥቢያ የተሰባሰቡ ተጠማቂዎች ናቸው። በዚሁ አጋጣሚ የኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን 1ኛ ዓመቷን የምታከብርበት ቀን፣ እነዚህን ደግሞ የጌታን ልጆች የምታጠምቅበት ቀን ነው። ጥምቀት ማለት በአጭር ቃል ከጌታ ከኢየሱስ ክርስቶስ ጋር አብሮ መሰቀል፣ አብሮ መሞት፣ አብሮ መነሳት፣ አብሮ በአብ ቀኝ መቀመጥ ማለት ነው። እስቲ ጨብጡትና አጠገባቸው ያለው ሰው ጥምቀት ስታደርግ በሉ እስቲ አብረ ከጌታ ጋር መከራ መቀበል፣ ይሄን የምታደርገው በእምነት ነው በሉት። እስቲ አብረ መሞት በሉት፣ አብረ መነሳት፣ አብረ በአብ ቀኝ መቀመጥ ማለት ነው። ዛሬ ዓለምን የዓለም ምኞትን ስጋን ውሃው ስትገቡ እዛው ቀብራችሁ ትወጣላችሁ። ስትነሱ ደግሞ በአዲስ መንፈስ የትንሣኤን አካል ለብሳችሁ ትነጻላችሁ። ስለዚህ ታያላችሁ ብዙዎቻችሁ ልክ ስትጠመቁ እላያችሁ ላይ ዛሬ በውሃ ብቻም ሳይሆን በመንፈስ ቅዱስ ደግሞ ጌታ ኢየሱስ ያጠምቃችኋል። ኢየሱስ ጌታ ነው። እንደው ቀድመን ምን እናደርጋለን? በእሳትና በመንፈስ ቅዱስ አሁን ተጠመቃለን። እሺ ይኸውላችሁ ያመነ የተጠመቀ ምን ይሆናል ይላል? ይድን። ስለዚህ ያመነ የተጠመቀ ይድናል ነው የሚለው። ያመኑትን እነዚህ ምልክቶች ምን ይሆናቸዋል? በስሜ አጋንንትን እጃቸውን በደዌያን ላይ ይጭናሉ፣ እነሱም በአዲስ ቋንቋ ምን ይሆናል? አሁን እኔና ነብይ እጃችንን በእናንተ ላይ ስንጭል በአዲስ ቋንቋ አሁን ትናገራለህ። መቼ መቼ መቼ? ይኸው በእሳት ትጠመቃላችሁ፣ ከዛ በውሃ ትጠመቃላችሁ። አሁን በእሳት እንደምትጠመቁ እምነት ያላችሁ እስቲ እጃችሁን አሳዩ። አሁን ጌታ ያጠምቀኛል ምትሉ ኑልኝ። ይኸውላችሁ ለምሳሌ አሳያችሁና በሁለት በሶስት ሰው ላይ ከዛ በኋላ ሁላችሁም የመናገር ይኸውላችሁ ልሳን መናገር ማለት በልሳን መጸለይ ማለት የመጀመሪያ ለእግዚአብሔር ክብር መስጠት ነው። በልሳን ስትጸልዩ ለእግዚአብሔር ክብር ትሰጣላችሁ። ሁለተኛ በልሳን ስትጸልዩ ራሳችሁን ታንጻላችሁ። ሶስተኛ በልሳን
ዛሬ አምላካችንን እግዚአብሔርን እጅግ አድርገን እናመሰግነዋለን። የእግዚአብሔር ቃል እንደዚህ ይላል በማቴዎስ ወንጌል ምዕራፍ 28 ከቁጥር 17 ጀምሮ አነባዋለሁ። ባዩትም ጊዜ ሰገዱለት፣ የተጠራጠሩ ግን ነበሩ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው። ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቋቸው ያዘዟችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከእናንተ ጋር ነኝ ይላል። ሃሌሉያ! እስቲ ለጌታ ክብር አጨብጭቡለት። ጌታ ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ 3 ዓመት ተኩል ስራውን ሰርቶ በአጠቃላይ 33 ዓመት ግማሽ በዚህ ምድር ላይ ቆይቶ ወደ አባቱ ወደ ሰማይ ሲያርግ የተናገረው ነገር ቢኖር ምንድነው? ለሐዋርያት የሰጣቸው አደራ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ስበኩ ካለ በኋላ በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ያጠመቃችኋቸው ያስተማራችሁን ሁሉ ያስተማራችሁ ደቀ መዛሙርቴ አድርጓቸው ይላል። የቤተ ክርስቲያን አንዱ ተልእኮ ምንድነው? ወንጌልን ለፍጥረት በተላያችሁ ላይ ይምጣ። የቃል እሳት ላያችሁ ላይ ይምጣ። የጽድቅ መንፈስ ያገኛቸው፣ የቅድስና መንፈስ ያገኛቸው፣ ጌታን የመፍራት መንፈስ ያገኛቸው። አሁን በየአጥቢያችሁ ማለት ነው ታማኝ አገልጋዮች፣ ታማኝ ወታደሮች ሆናችሁ ከዛሬ ጀምሮ ትገለጣላችሁ። አሁን ተዘጋጁ። ይኸውላችሁ የሚገርም ነው። እውነቴን ነው የምላችሁ። በህይወቴ እኔ ደስ ያለኝ ቀን የተጠመቁበት ቀን ነው። ስለዚህ አሁን ገብታችሁ ስትወጡ አዳም እዛው ይሰናበታል። አዳም ቻው 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 በለው። አሜን አሜን። ጌታ ይባረክ። አሜን። እንግዲህ በህይወታችሁ ይሄ ቀን በጣም አስገራሚ ቀን እንደሚሆን ያሹር ነኝ። ሁላችሁ እንደምታውቁ ማለት በዛሬ ቀን ከአራካና ከሻሽመኔ እንደዛው ደግሞ ከአዋሳ ከሶስቱ ቸርች የመጣችሁ ሰዎች ናቸውና ልክ በዛሬ አንድነት አንድ ላይ ሆነን በአንድነት ማለት ነው ወደ ጥምቀት ቦታ እንሄዳለን። ይሄ ጉዳይ ሲሆን ምንድነው ዓላማ ምንድነው? ጥምቀት ሲባል የግድ ምንድነው ዋው ውስጥ ገብቶ ባዶ ሳይሆን ልክ ከዚህ ቀን ጀምሮ ማለት ነው ዓለምና ሰይጣን የሥጋ ጉዳይ ሁሉ አዲስ ሆነ በዛው ይቀራል። ታች ስትገቡ ማለት ነው ከዚህ ቀን ጀምሮ ሁሉ ክጅ ያለው ነው። ልክ ስትነሱ ማለት ነው ታሪካችሁ አዲስ ይሆናል። ጸጋችሁ አዲስ ይሆናል። አቅማችሁ ይታደሳል። ሰላማችሁ ይታደሳል። ትላንትና ያው አቅማታችሁ ኮይ ከእንግዲህ በኋላ አቅም ታገኛላችሁ። በኢየሱስ ጉዳይ ይሆናል። በአጭሩ ስትገቡ ማለት ነው ዓላማ ምንድነው? መለወጥ ነው። ዛሬ ያው ሁላችሁ ትለወጣላችሁ። በጸጋ ትለወጣላችሁ። በኃይል ትለወጣላችሁ። በአቅም ትለወጣላችሁ። እስቲ አንተ ይለወጣሉ ይበል። አሜን። እንደነ ከሆነ ማለት ነው እዚህ ያላችሁ እናንተና በኋላ ስትነሱ እናንተ አይደላችሁም። መንፈስ ቅዱስ ማለት ዛሬ በኃይል ያገኛችኋል። በሁላችሁ እኔ ዛሬ ነው ማየት የምፈልገው ጉዳዮች አሉ። ባዶ ወጣችሁ አንሄድም። አንድ ጉዳይ ለአንድ ሰው ይሆናል። ኢየሱስ ጌታ ነው። ደግሞ ስትነሱ ማለት ነው መንጻት ይባላል። ዛሬ ከኃጢአት ከነገ ሁሉ ማለት ነው ነፃ እንሆናለን። እግዚአብሔር ዛሬ ያስገርማችኋል። ደግሞ ይሄን ብቻ አይደለም። ይሄን ጉዳይ ስታደርጉ ዓላማ ምንድነው? ከኢየሱስ ክርስቶስ ጋር እኔ እተባበራለሁ ነው። አሜን። መከራ ችግር ጭንቀት የተኛው ጉዳይ ካለ እንኳን ማለት ነው ልክ እንደሱ ነው ሁሉ ነው ይቀበላሉ ነው። በኢየሱስ አቅም ይሰጣቸው፣ ጉልበት ይሰጣቸው፣ ታሪካቸው ይቀየር እና ገብተን ስንወጣ ማለት ነው ሙሉ ህይወት ይቀየራል። ሙሉ ጸጋ ይቀየራል። በኢየሱስ ያገኛቸው። እኔ ግን ዛሬ እንደ እግዚአብሔር ሰው ማለት ነው ቃል ማውጣው እዚህ ብቻ አይደለም። እዚህ ለቆማችሁ ለሁላችሁ ቃል አውጣለሁ። በጌታ ሁሉ መለወጥ ይሆናል። ትንሹ ትልቁ ይለወጣል። የተማረ ያልተማረ ይለወጣል። እግዚአብሔር በኃይል ያስባችኋል። ከዚህ ቀን ጀምሮ አዲስ ሰዎች ናቸው። እስቲ እኔ ከዛሬ ጀምሮ በሉሲ አዲስ የእግዚአብሔር ሰው ነኝ በሉሲ። አዲስ ፍጥረት ነኝ በሉሲ። ነገሬ ተቀየረ በሉሲ።
ዛሬ አምላካችንን እግዚአብሔርን እጅግ አድርገን እናመሰግነዋለን። የእግዚአብሔር ቃል እንደዚህ ይላል በማቴዎስ ወንጌል ምዕራፍ 28 ከቁጥር 17 ጀምሮ አነባዋለሁ። ባዩትም ጊዜ ሰገዱለት፣ የተጠራጠሩ ግን ነበሩ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቋቸው ያዘዟችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ይላል። ሃሌሉያ! እስቲ ለጌታ ክብር አጨብጭቡልን። ጌታ ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ 3 ዓመት ተኩል ስራውን ሰርቶ በአጠቃላይ 33 ዓመት ግማሽ በዚህ ምድር ላይ ቆይቶ ወደ አባቱ ወደ ሰማይ ሲያርግ የተናገረው ነገር ቢኖር ምንድነው? ለሐዋርያት የሰጣቸው አደራ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ስበኩ ካለ በኋላ በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ያጠመቃችኋቸው ያስተማራችሁን ሁሉ ያስተማራችሁ ደቀ መዛሙርቴ አድርጓቸው ይላል። የቤተ ክርስቲያን አንዱ ተልእኮ ምንድነው? ወንጌልን ለፍጥረት ግን በመውለድ በጣም ደስ ብሎኛል። ደሞ ጽድቅን ስራ ለመስራት ጌታም አንስቶኛል። ደሞ ጌታ በማግኘት ጌታም እኔ አገኘው እኔም ኢየሱስን ደሞ አገኘው። በዛ ደስ ብሎኛል። እኔ በጣም ወንጌልን ለማስተላለፍ ለሀገር ለትውልድ ለማስተላለፍ ተነስቻለሁ። ዳግም ወልጃለሁ። በጣም ደስ ብሎኛል። የጌታ መንፈስ ቅዱስ አግኝቶኛል። በጣም ደስ ብሎኛል። እኔ የመጣው ከአዳማ ከተማ ከናዝሬት ነው። ጌታን የሚያገኘው በኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ቁጥር 1 ሐዋሳ ነው። ሐዋሳ ጌታን አገኘው በኢየሱስ ድንቅ ስራ ቤተክርስቲያን ላይ ብዙ ተአምራትና ድንቅ ተደርጎልኛል። ለኔ ህይወቴ ተሰርቷል፣ ማንነቴ ተሰርቷል። ማንነቴ ተመሰራተም አልፎ ለኔ ጌታ ብዙ ነገር አድርጎልኛል። እኔ የመጣው ከሻሸመኔ የኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ስሜ አቤኔዘር ተስፋ ይባላል። እግዚአብሔር ብዙ ነገር አድርጎኛል እና በኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ጌታን ተቀብዬ ደህንነት ትምሬ እስከዚህ ደረሱ። ጌታ ብዙ ነገር አድርጎኛል። ብዙ ታሪክ ቀይሮኛል። በኢየሱስ ድንቅ ስራ ዓለም አቀፍ ታሪክ ተለውጦ ጌታን ተቀብዬ እስከ ዛሬ ጌታ ጠብቆኝ ለዚህ ደረስኩት። በጋሻው በራታ ይባላለሁ። የኢየሱስ ድንቅ ስራ ዓለም አቀፍ ሻሸመኔ አጥቢያ መጋቢ ነኝ። እግዚአብሔር ስሙ የተባረከ ይሁን። ያው ቸርችን እኛ ሻሸመኔ ፕላንት ካደረገን ከዚህ ከኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ደብዳቤ አንተን ቸርቹን እንትን ካደረገን ጊዜ ጀምሮ አሁን ጌታ እየሰጡን በጌታ ተምሮ ጌታን አግኝቶ ለውጤት የበቁ ሰዎችን ይዘን መተናል። አንተ ይሁን ይሄንን ለምትሰሙና ለምታዩት ሁሉ እኔ መጋቢ ሰለሞን ጃበቦ ባላለው የመጣሁት የኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን አረካ አጥቢያ ነው። ወደዚህ ስፍራ ስንመጣ በአረካ ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን የኢየሱስ ድንቅ ስራ ቤተክርስቲያንን በመትከል ለ5 ወር ያህል ሰርተን 50 ሰዎችን ልናጠምቅ ወደዚህ አምጥተናል። እዚህ ስፍራ 50 ሰዎችን ከአረካ ከሐዋሳና ከሻሸመኔ አጥቢያ ከመጡ ሰዎች ጋር በማጥመቃችን በጣም ደስ ብሎናል። እግዚአብሔር ለዘላለም ስሙ የተባረከ ይሁን። እነዚህን 50 ሰዎችን ያስተማሩ ሰዎች አሉ። አብሮ የሚያገለግሉ ፓስተር አየለው ሞሼ፣ ወንጌላዊ ተፈሪ ዲያ፣ ወንጌላዊ ኤርሚያስ ኤካ፣ ወንጌላዊ መርከነ ድንቦሬና በለጠ አሉ። ከነሱ ጋር አስተምረን ወደዚህ ሰርሞኒ ስናመጣቸው በጣም እጅግ ደስ ብሎን እየዘመረን ጌታን እያከበረን አምጥተናል። እዚህ ደግሞ የጥምቀት ስነ ስርዓትንም ስንፈጽም እጅግ በጣም ደስተኞች ነን። እግዚአብሔር በሁሉ ረድቶናል። ወደፊት ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ እየሰፋን እንሄዳለን። እግዚአብሔር የተባረከ ይሁን። አሜን። እንኳን ደስ አለን። ይሄንን ጥምቀት እግዚአብሔር ረድቶን አንደኛ ዓመት በዓላችንን በማክበር በዛም ደግሞ ወደ 133 ሰዎች በእኛ ስር ተምሮ ጌታን ተቀብሎ ተምሮ ተጠምቀዋል። ስለዚህ ለዛሬ እንኳን አደረሳችሁ እያለን ከዚህ በኋላም መጽሐፍ ቅዱስ ሲናገር እንደዚህ ይላል ማቴዎስ 28:19 ላይ
አሕዛብን ሁሉ ይላል አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው የሚለው ቃል በዛ ቃል መሰረት ብዙዎች ዛሬ ተጠምቀዋል ጌታን አግኝተዋል ሰላም ለእናንተ ይሁን በተለያየ ዓለም ያላችሁ እናቶች አባቶች እህቶች ወንድሞች እንኳን ለኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን አንደኛ ዓመት የልደት በዓል እንኳን እግዚአብሔር አደረሳችሁ በዚህ በልደት በዓል እግዚአብሔር በነገር ሁሉ ረቶን አግዞን 130 የሚሆኑ ሰዎችን በአዋሳ አጥቢያ ላይ አጥምቀናል እግዚአብሔር አምላክ በነገር ሁሉ ረቶን ማለት ነው የእግዚአብሔር ቃል ሲናገር በዮሐንስ ወንጌል ምዕራፍ 15:12 ላይ ልትሄዱና ፍሬ ልታፈሩ ፍሬያችሁም እንዲኖር ሾምኳችሁ ተብሎ የተጻፈው ቃል በእኛ ይፈጸም ዘንድ ያው ወንጌል ቃል ብቻ እንዳልሆነ ወንጌሉ ስራ እንዳለ ብዙዎች አምነው እንደዳኑ ብዙዎች ቀንበር እንደተሰበረላቸው ብዙዎች ከጨለማ እንዳመለጡ ፍሬውን አይተናል ልትሄዱ ፍሬን ልታፈሩ ፍሬያችሁም እንዲኖር ስለተባለ ዛሬ በአንደኛ ዓመት ልደት ላይ ብዙ ሰዎችን ከመቶ የሚበልጥ ሰው በማጥመቃችን በጣም ደስ ብሎናል